እንደምን አላችሁ በእግዚአብሔር የተወደዳችሁ የጌታ ልጆች። እግዚአብሔርን ስለዚህ ዳግም ዕድል እጅግ አድርጌ አመሰግናለሁ። ሉቃስ 15 ላይ የተመሰረተ አንድ ጥናት ጀምረን እንደነበር ታስታውሳላችሁ። ዛሬ ደግሞ ከዚያ የምንቀጥል ይሆናል። ጌታ በተለየ መልኩ እንዲባርከን ጸሎት አድርገን ወደ ጥናታችን እንገባለን። እንጸልይ። መልካም አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። አሁንም በብርሃንህ ብርሃንን እንድናይ እግዚአብሔር አባት ሆይ ቃልን እንድናስተውል እንድትረዳን እንጸልያለን። አድማጭ ተመልካቾቻችንን በያሉበት ቦታ በያሉበት ሁኔታ እንድታያቸው፣ መባረክን እንድትባርካቸው፣ የቀረጻ ባለሙያዎችን በተለያየ ሁኔታ ሆፕ ቻናል ኢትዮጵያን የሚያገለግሉትንም እንድትባርክ እለምንሃለሁ። እኔንም ታናሽ ባሪያህን አስበኝ። ከፍ በል በጌታ በኢየሱስ ስም አሜን። የተወደዳችሁ ወገኖች ወደ ልቡም ተመልሶ በሚል ርዕስ የእግዚአብሔርን ቃል ማጥናት ጀምረናል። ከዚያ የምንቀጥል ይሆናል። ዛሬ ባለፈው አይተን ነበር። ሉቃስ 15 ከ1 ጀምሮ የተወሰኑ ጥቅሶችን አንብበን ነበር። ከዚያ ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር የሚለውን አንስተን ጌታ ኢየሱስ ጻድቃን ብቻ በሰው አይን ታላላቅ የሚባሉ ብቻ ሳይሆኑ ሁሉም የሚቀርቡት አባት እንደሆነ አይተን ነበር። ዛሬም በዛ ምክንያት እኔና እናንተም አባት ብለን ልንጠራው ይህንን ታላቅ ይህንን ጻድቅ አምላክ ችለናል። ክብር ለስሙ ይሁን። ቀጥሎ ደግሞ ጌታን ሁሉም ሲቀርቡት ጻፎችና ፈሪሳውያን ደስ እንዳልተሰኙ እንዳጉረመረሙ አይተናል። እንዳለመታደል ሆኖ እንጂ እነሱም ስለዚህ የሁሉ አባትነቱ ሊያመሰግኑት ይገባ ነበር። ምክንያቱም እነሱም የዘላለም ሕይወት ተስፋ ያላቸው ራሳቸው እንደሚሉት በጾማቸው በምጽዋታቸው በሰንበት መጠበቃቸው ሳይሆን በክርስቶስ ኢየሱስ መስቀል ብቻ ነበር። አዎ መጾም አያስፈልግም፣ ሰንበት አያስፈልግም፣ ስጦታ አስራት አያስፈልግም አላልንም። ግን እነዚያ ሁሉ ጽድቅን ሊገዙ የሚችሉ አይደሉም፣ እንዲገዙም የታቀዱ አይደሉም። የጽድቅ ዋጋ ቤዛ ሆኖ የተከፈለው ንጹህ የሆነው የክርስቶስ ደም ብቻ ነበር። ከዚህ የተነሳ ጌታ ኢየሱስ ምሳሌ ነገራቸው የሚል አይተናል። 100 በጎች ያሉት አንድ ሰው አንዷ ጠፋችበት። 10 ድሪሞች ያሏት አንዲት ሰው አንዷ ጠፋችባት። 2 ድሪሞች ያሉት አንድ ሰው 2 ልጆች ያሉት አንድ ሰው አንዱ ልጅ ጠፋበት እያለ የሚቀጥልና ባለፈው እዚህ ድረስ ደርሰን ስለ ልጁ ደግሞ በደንብ ለማየት ጌታ ቢፈቅድ ቀጠሮ ይዘን ተለያይተናል። እስኪ ሉቃስ ምዕራፍ 15 በተለይም 11 ጀምሮ ያለውን ጥቂት ሐሳብ ላንብና ወደ ጥናታችን እንግባ። እንዲህም አለ፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ እያለ ይቀጥላል። የተወደዳችሁ ወገኖች ጥያቄውን እንኳን ስናይ መልካም ጥያቄ አይደለም። በእስራኤላውያን ባህል፣ በእኛም ሀገር ባህል አንድ ልጅ ሄዶ አባትን እናትን አምጦ ርስቴን ብሎ አይቀበልም። ወግ አለው፣ ጊዜ አለው፣ መንገድ አለው። ብዙ ጊዜ አንድ ወጣት ወደ ትዳር ሲገባ ጎጆ ሲመሰርት ወላጆች ይሄ ርስትህ ነው ብለው በዚህ ተዳደር ብለው ያካፍላሉ፣ ይሰጣሉ። ያም ካልሆነ በአንዳንድ አደጋዎች አባትና እናት አንድ ላይ የሚያርፉበት ሁኔታ ከተፈጠረ ሽማግሌዎች፣ ዘመዶች፣ የአካባቢ ሰዎች ሰብሰብ ብለው እነዚህ ልጆች እንዳይጋጩ ለምን ያላቸውን ንብረት ለየቅል አናደርግም ይሉና ያካፍላሉ። እዚህ ጋር ግን ልጁ እንደዛ አይነት ነገርን አናይበትም። ብድግ ብሎ ሄደና አባቱን አምጣ ርስቴን አለ። ይሄ ለአባት የምስራች አልነበረም። አባትም ደስ ብሎት መልካም እያለ እንዳልሰጠው እርግጠኛ ነኝ። አዝኗል። እባክህ ልጄ ለምን
ቆይ እስኪ ተረጋጋ ምንድነው ያስፈልገ ሳይለው አልቀረም። ግን ልጅ የሚሰማ አልነበረምና እያዘነ አካፈላቸው የሚልን እናያለን። ሌላ እዚህ ላይ እንድናይ የምፈልገው ነገር ይሄ ወጣት ብድግ ብሎ ከተኛበት ተነስቶ የጠየቀው ጥያቄ አይመስለኝም። ይመስላችኋል? አይሆንም። ነገር ግን በአባቱ ቤት ሳለ ብዙ ጊዜ ይሄንን ነገር አሰላስሎታል። አንድ ቀን ርስቴን ወስጄ ድርሻዬን ወስጄ ወደ ሩቅ አገር ሄዳለሁ እያለ ሲያሰላስል ነበር። ያ ብቻ አይደለም። በአባቱ ቤት እያለ የሩቅ አገርን ህይወት ይለማመዳል ብዬ አምናለሁ። የሩቅ አገር አመጋገብ፣ የሩቅ አገር ሙዚቃ፣ የሩቅ አገር አለባበስን ሲለማመድ ከርሞ አንድ ቀን ግን በልቡ ወደ ሄደባት ሩቅ አገር በእግሩ ደግሞ ለመሄድ ተነሳ። ተወደዳችሁ ወገኖች፣ ዛሬ ምናልባት እከሌ እኮ የኛ ቤተክርስቲያን አባል ነው፣ እከሊት እኮ እኛ ጋር ዘማሪ አይደለች፣ እሳቸው እኮ የኛ ሽማግሌ ናቸው፣ ፓስተር ናቸው እየተባልን ማን ያውቃል ልባችን ሩቅ አገር የሄደ አለን እንዳይሆን። ማን ያውቃል ከእግዚአብሔር ቤት አካላችን እያለ ልባችን የኮበለለ ኖረን እንዳይሆን። ይሄ ልጅ ቃሉ ሲነግረን አባት ጭቅጭቁ በርትቶበት አካፈላቸው። ከዚህም የተነሳ ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ የሚልን እናነባለን። ከዚያም እያባከነ ገንዘቡን በተነ ይላልና አንድ እናንተን መጠየቅ የምፈልገው ነገር ይህች ሩቅ አገር የተባለች ያ ልጅ እንደመጣ አስቀየመችው? ከፋችበት? አይደለም። አጨብጭባ ተቀበለችው። አንበሳው ጀግናው ተባለ። እኛ ሀገር ሰው ከተቆጠረ ቁጥር 1 ተባለ። እሱም ደስ አለው። ይሄንን ስለማውቅ አይደል የመጣሁት አለ። በምርጫው ረካ። ከዚያም እያባከነ ገንዘቡን በተነ ይላል። ቀጥሎ የሆነውን ነገር መጽሐፍ ቅዱስ እንዲህ እያለ ይነግረናል። ቁጥር 14 ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ፣ እርሱም ይጨነቅ ጀመር። እኔ አንድ ጥያቄ ልጠይቃችሁ ወዳጆች፣ ይሄ ረሃብ እንደው ዝም ብሎ ድንገተኛ ዝናብ ስለጠፋ ምናምን አይነት ረሃብ ይመስላችኋል? እኔ አይመስለኝም። የተወደዳችሁ ወገኖች፣ ይሄ ረሃብ በፍጹም ድንገተኛ ረሃብ አይደለም። ነገር ግን የታቀደለት ይህንን ልጅ ለመቅጣት፣ ይህንን ልጅ ለመበቀል ጠላት ያዘጋጀው ረሃብ ነው። ሁሉን ከከሰረ በኋላ ይላል ጊዜው ራሱ የተሰላ ነው። የተወደዳችሁ ወገኖች፣ ዛሬ ዓለም ጥሪ ያላት፣ ዓለም ማስታወቂያ ይሰራላታል። ኑና ተሰቃዩ የሚል ማስታወቂያ ይመስላችኋል? ሰይጣን በእግዚአብሔር ቤት ላሉ ልጆች ለእግዚአብሔር ልጆች ወደ እኔ ኑና ተጨነቁ እያለ ማስታወቂያ የሚያስነግር ይመስላችኋል? በፍጹም። ማስታወቂያውማ ናና ይመች ነው፣ ነይና ፈታ በይ ነው። ነገር ግን እውነቱስ ምንድነው ብለን እንጠይቅ ይሆናል። እውነቱ ምንድነው ብለንማ ስንጠይቅ ይሄ ነው። ሁሉን ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ፣ እርሱም ይጨነቅ ጀመር። ወንድሜ እህቴ፣ ዛሬ በእግዚአብሔር ቤት ሆነን የዓለም ማስታወቂያ ልባችንን የሚያማልል ካለን፣ ምን አለበት እኔም ሄጄ ቢመቸኝ፣ ምን አለበት እኔም ሄጄ ቢደላኝ የምንል ካለን፣ የዚህ ልጅ ታሪክ ትልቅ ትምህርት ሊሆነን ይገባል። ሰይጣን ምንም አይነት መልካም ነገር ለኛ የለው። ዓለም ምንም አይነት የሚጠቅም ነገር የላትም፣ ለራሷም አትሆንም። ነገር ግን ማስታወቂያ አለ። እውነታው ከጀርባ ያለው ሌላ ነው። የሀገራችን አባባል አለ አይደል? በሬ ሆይ ሳሩን አይተህ ገደሉን ሳታይ። ወንድሜ እህቴ፣ የእግዚአብሔር ቃል ገና ሳንጎዳ፣ ገና ሳንጨነቅ፣ ገና የእሪያ አሰር ሳንመኝ ሳያርብን
እንቅጩን ይነግረናል። ዓለም ላንተና ለኔ ላንቺና ለኔ ያላት ሞትና ሞት ብቻ ነው። ምናልባት እኔ እኮ ገብቻለሁ፣ እኔ እኮ ተዘፍቄያለሁ፣ እኔ እኮ ከአባቴ ቤት ወጥቼ ያ ልጅ ሆኛለሁ የምትሉም ትኖር ይሆናል። ለእናንተም ግን የምስራች አለን። የዚህ ልጅ ታሪክ መጨረሻ የምስራች አለው። አብረን ጥናታችንን እንቀጥል። ይህንን ጥናት ሳስበው አካባቢዬን አየው። የራሴን ቤተክርስቲያን፣ የራሴን ቤተሰብ፣ በጣም የምወዳቸውን ጓደኞቼን አሰብኩ። ይህንን ማስታወቂያ ሳታዩ አልቀራችሁም። የአልኮል ማስታወቂያ ነው። ግን ምን ተብሎ ነው እየተነገረለት ያለ? ብሩህ ተስፋ ለሚታየው ልባ። አዎ፣ ስለዚህ ብሩህ ተስፋ የሚታያችሁ ካላችሁ ይሄንን ጠጡ፣ ለእናንተ የተዘጋጀ ነው እየተባለ ነው። ሌላኛው ማስታወቂያ ደግሞ እንዲህ ይላል፣ ብሔራዊ የደስታ ምንጭ። ይሄን ካልተጎነጨሽ ደስታ የለም እየተባልሽ ነው፣ እየተባልኩ ነው፣ እየተባልን ነው። ግን እውነቱ ያ ነው? በነገራችን ላይ ይሄን ለማቅረብ ላለማቅረብ አመንትቼ ነበር። ባይባልስ ብዬ ነበር። ግን እየሆነ ያለውስ ከቤተ ክርስቲያን መድረክ አንገት አንቆ ያስወረደብንስ ወንድም እህት፣ ይሄ ማስታወቂያ፣ ይሄ የዓለም ኮተት ውጤቱ ግን መጨረሻው ግን ምንድነው ብንል የዛ ልጅ እጣ ፈንታ ነው። ይጨነቅ ጀመር። ልክ እጁ ላይ ያለው ሲሟጠጥ ዳግም ወደ አባቱ ቤት መሄድ ዳገት በሚሆንበት ጊዜ አገኘሁህ አለችው ሩቅ አገር። ይጨነቅ ጀመር። በነገራችን ላይ አንድ ሁለቱን ዝም ብዬ ድረገጽ ላይ አግኝቼ አቀረብኩ እንጂ እነዚህ ብቻ አይደሉም። ሁሉም የአልኮል መጠጦች፣ ሁሉም የሲጋራ፣ ሁሉም የሐሺሽ፣ ሁሉም የእግዚአብሔር ቃል የሚኮንናቸው ነገሮች ሩቅ አገር ናቸው። ወርቅ በሆነ ማስታወቂያ ይጠሩናል። ሞት ተመኝተን እስክናጣ ድረስ ያደርሱናል። ግን መጽሐፉ ምንድነው የሚለው? አስቀድሞ የእግዚአብሔር ቃል ምን አለ? ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? በነገራችን ላይ ቦይ ውስጥ ለማደር የሚጠጣ የለም። ሁሉም ሲጀምር ለምንድን ነው? ቴስት ለማድረግ፣ በቃ ይፈትኑ ዘንድ። ለምን አይቼ ካልሆነ አልተውም። ይፈትኑ ዘንድ ይገባሉ። የአይን ቅላት፣ ዋይታ፣ ጩኸት። ቃሉ ይቀጥላል። ወደ ወይን ጠጅ አትመልከት። አንዳንድ ሰዎች አታብዛ ነው የሚለው ቃሉ ይላሉ። አትስከር ነው። አዎ አትስከር ይላል። ግን አትስከር ብቻ አይደለም። ምን አትመልከት? አንዲት መለኪያ፣ አንዲት ድራፍት፣ አንዲት ጠጅ፣ አንዲት ጠላ አትጠጣም አይደለም። አትመልከት። በቀላ ጊዜ፣ መልኩም በብርሌ ባንጸባረቀ ጊዜ፣ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል። መቼም እርግጠኛ ነኝ ድንጋይ ውስጥ የሚሽለከለክ እባብ አንስቶ መቼም ኢትዮጵያዊ ሆኖ አፉ ውስጥ የሚያስገባ የለም። ግን እማማ እንትና ቤት ያለው ጠላ ይላል ቃሉ፣ እንትና ግሮሰሪ ያለው መጠጥ እፉኝት ነው፣ ከዛ የሚወጣው መርዝ ነው። ያኔ አይኖች ጋለሞታዎችን ያያሉ። የድሮ ማመዛዘን የለም። ይሄ ቢሆን ያ ቢመጣ የሚል የለም። ልብህም ጠማማ ነገርን ይናገራል እያለ ይቀጥላል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። መቱኝ ያውም አልተሰማኝም፣ ጎሰሙኝ አላወቅሁምም ትላለህ። ከዛስ ትሸሻለህ። አረ በፍጹም መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለህ ይላል። ወንድሜ እህቴ፣ የሩቅ አገር ማስታወቂያ
ዛሬ እኮ በቤተ ክርስቲያን ብንጠጣ ምን አለበት እየተባለ ነው አይደል? ዛሬ እኮ ወጣቶች ከጋብቻ በፊት ብንሞካከር ምን አለበት እየተባለ ነው አይደል? ወንድና ወንድ ሴትና ሴት ምን ችግር አለው እየተባለ ነው አይደል? ቃሉ ይነግረናል። መርዝ ነው፣ እፉኝት፣ የእግዚአብሔር ቃል የሚቃወመው ነገር። ይሄንን ከቃሉ አንጻር አልነው። እስኪ ደግሞ ምናልባት ሳይንሱ ምን ይላል? አንዳንድ ሰዎች ሳይንስ እኮ ትንሽ ጠጣ ይላል ብለውም የሚሞግቱን አሉ። NIH ማለት ናሽናል ኢንስቲትዩት ኦፍ ሄልዝ በዓለም ደረጃ የአሜሪካ ተቋም ሆኖ በጣም ትልቅ የተከበረ የሳይንስ ውጤቶችን የሚሰጠን ተቋም ነው። የዛ ተቋም መረጃ ምን ይላል? አልኮልስ ኢፌክት ኦን ሄልዝ። እዚህ ጋር ይታይ እንደሆነ አላውቅም። ድሪንኪንግ ቱ ማች ኦን ኤ ሲንግል ኦኬዥን ኦር ኦቨር ታይም እያለ ይቀጥልና ቀጥሎ ደግሞ አንዲት ኩባያም ብትሆን ይላል። ወዳጆች እንጠንቀቅ። አልኮል ላይ አተኮርኩ፣ ግን ሁሉንም ኃጢአት፣ ሁሉንም ቃሉ የሚቃወመውን ነገር እንሽሽ። አልኮል አሶሺየትድ ኦርጋን ዳሜጅ፣ ጉበታችንን፣ ልባችንን፣ ሳምባችንን፣ የመራቢያ አካሎቻችንን ከስንት አይነት ካንሰር ጋር አልኮል እንደሚያያዝ በቂ መረጃ አለ። አሁን ላይ እንዲህ ይሆንን የሚባል ግምት የለም። ሳይንስ ቁልጭ አድርጎ አስቀምጦታል። ቃሉ ከሺዎች ዓመታት በፊት ያስቀመጠውን ማለት ነው። ወደ ሲጋራ እንምጣ። ስለ ሲጋራ ምንድነው እየተባለ ያለው? ማስታወቂያው እኮ የሚገርም ነው። ናና ከትልቅ ሰዎች ጋር ቁጭ በል እኮ ነው የሚለው አይደል? ከነገስታት ጋር፣ ከባለ አባቶች ጋር፣ ከባለ ሀብቶች ጋር እኩያ ለምን አትሆንም? ይሄንን ሲጋራ ይዘህ እየተባለ ነው ያለው። በጣም ልቤን የነካው ሌላ የሲጋራ ማስታወቂያ ምን ይላል? ሲጋራ አታቁም፣ ሲጋራ አቁሙ አይደል እየተባለ ያለው? ለጤናችሁ ጉዳት አለው አይደል እየተባለ ያለው? አታቁም፣ ወደኛ ሲጋራ ቀይር፣ ሌላኛውን ተውና፣ የኛ ደህና ነው። ግን ደህና ነው የተባለው ምንድነው? ውጤቱ ነው። አሁንም በጣም ትልቅ ዩኒቨርሲቲ ኦፍ ካሊፎርኒያ አት ዴቪስ ስለ ሲጋራ እና ውጤቶቹ የሰጠንን መረጃ ነኝ። የሚገርም ነው። ከስንት አይነት የጭንቅላት፣ የአፍ፣ የሳምባ፣ የልብ ምን ሲጋራ የማይጎዳው ነገር አለ? ወንድሜ እህቴ፣ ሰው ሲጋራ አጨስኩ ነው የሚለው። እውነታው ግን ምንድን ነው? ሲጋራው እያጨሰው ነው። ሲጋራውን ያነደደ ይመስለዋል። ሲጋራው ግን አንድ በአንድ እየጣለው ነው። በሲጋራ ምክንያት የወደቀ ስንት ቀበርን፣ ስንት በህይወት እያለ የወደቀ ዛሬ ድረስ እናውቃለን። የሩቅ አገር ማስታወቂያና እውነቱ ቃሉ ሁሉንም ከከሰረ በኋላ በዚያች አገር ጽኑ ረሃብ ሆነ፣ እርሱም ይጨነቅ ጀመር ይላል። በነገራችን ላይ ይሄንን አትጠጡ ወይም ደግሞ አታጭሱ ብቻ አይነት ማስታወቂያ አይደለም። የምታመርቱ ወንድሞችና እህቶችም፣ የምታከፋፍሉ፣ የምትሸጡም፣ ወንጌል እኮ ለእናንተም ነው። ሰማይ እኮ ለእናንተም ነው። ሲጋራ ወይም አልኮል ካልተሰራ አይኖርም እንዴ? ሰው እኮ ንጹህ በሆነ መንገድ ንጹህ የሆነን ስራ ሰርቶ እየኖረም ነው። አረ እያደገም እየበለጸገም ነው። እናንተም አምልጡ፣ ትውልድንም አስመልጡ። ቀጥሎስ ቃሉ ምን ይላል? ደስ የሚል የምስራች፣ ክብር ለጌታ ይሁን፣ ወደ ልቡም ተመልሶ ይላል። ይህ መንገድ ላይ የወደቀው፣ ይህ ከቤተ መንግስት ወጥቶ የእርያ ገፈራ ያረረበት ልጅ አንድ ቀን ወደ ልቡ ተመልሶ ምን አለ? እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። አይ በቦታ አይደለሁም አለ፣ ልክ አይደለሁም አለ። የትናንቱ ምርጫዬ ልክ አይደለም፣ አሁንም ያለውበት አለ ቦታው ነው አለ። እንደዛ ብቻ ብሎ ቢያበቃ ጥቅም አልነበረውም። ደስ የሚለው ሉቃስ 15:21 ይላል፣
ተነስቶም ወደ አባቱ መጣ። ሃሌሉያ። ዛሬ በጣም ብዙ እኔ እንኳን ማቃቸው ሰዎች አሉ። እኔ እኮ ልክ አይደለሁም፣ እኔ እኮ አለ ቦታዬ ነኝ፣ እኔ እኮ እንደዚህ ነኝ ይላሉ። ብሎ መቅረት ብሎ እዛው መቀመጥ ጥቅም የለውም። ይሄ ልጅ ግን እንደዛ አለ፣ ተነስቶ ወደ አባቱ መጣ። ከዚያስ አባቱ አኮረፈው አይደል? ቆይ ያገኘሃለሁ፣ ምን ብለህኝ እንዴት ምን አርገኝ እንዴት ካለው አይደል? አላለም። ቁጥር 20 እርሱም አባቱ ገና ሩቅ ሳለ ልጁ በጣም ሩቅ ሳለ አባቱ አየውና አዘነለት። ወንድሜ ዛሬ ወደ እግዚአብሔር ስትመለስ፣ ወደ ጌታ ስትመለሽ፣ እኔ ወደ ጌታ በንስሐ ስመለስ በእግዚአብሔር ልብ አንድ ብቻ ስሜት አለ፣ ሐዘን፣ ርህራሄ፣ ፍቅር፣ ምህረት። ኩርፊያ የለም፣ ቂም የለም፣ እንዳደረገብኝ ያደርገዋለሁ የለም። እሱ የሌሎች ቋንቋ ነው፣ የጠላት ቋንቋ ነው። አዘነለት። ማዘን ብቻ አይደለም፣ ሮጦም አንገቱን አቀፈውና ሳመው። ሃሌሉያ። ወዳጆች ዛሬ ትልልቅ ባለስልጣናት፣ ትልልቅ ባለሀብቶች መንገድ ላይ ሲሮጡ ነው የምናውቃቸው አይደለም። በጣም ቀስ ብለው ሲሄዱ፣ ተረጋግተው ሲሄዱ፣ ታጅበው ሲሄዱ። ይሄ አባት ግን ሮጠ። ለምን መሰላችሁ? ልጁን አይቷል፣ የተጎዳ ልጁን አይቷል። ወንድሜ እህቴ፣ ዛሬ እኮ እግዚአብሔር ስለአንተ ስለአንቺ ስለኔ እንደሚሮጥ ታውቃላችሁ። የሆነ ቁጭ ብሎ በዙፋኑ ላይ አይደለም፣ ሮጠ። እንጃ ማን ይቀድመው እንደሆነ አላቅም፣ ግን ሮጦም አንገቱን አቀፈውና ሳመው። ልጁም ሊል የተዘጋጀውን ማለት ጀመረ። አባቴ ሆይ በድያለሁ፣ ልጅህ አልሁን ምናምን። አባት ግን አልሰማውም። ዝም አለውና ወደ ባሪያዎቹ ዞረ። ሂዱ ፈጥናችሁ ከሁሉ የተሻለ ልብስ አምጡ፣ አልብሱት፣ ቀለበት ለጣቱ፣ ጫማ ለእግሩ። ይሄ ልጄ ሞቶ ነበር፣ አሁን ሕያው ሆኗል አለ። ተወደዳችሁ ወገኖች፣ ዛሬ እግዚአብሔር ስለኔና ስለአንተ ስለአንቺ ስለ ሁላችንም በንስሐ ስንመለስ ከዚህ ሌላ ነገር በሰማይ አይሆንም። እከሊት ተመለሰች፣ እከሌ ተመለሰ፣ ልጄን ዳግም አገኘው በሉ በዓል አድርጉ ነው ሰማይ። በሉ በዓል አድርጉ ነው በምድርም በእግዚአብሔር ቤት ደስ የሚላቸው ጀመር ይላል። ዛሬ በአንተ ምክንያት፣ በአንቺ ምክንያት፣ በእኔ ምክንያት በሰማይ ደስታ እንዲሆን አንፈልግም። በዓል እንዲሆን አንፈልግም። የመዝሙር ድግስ እንዲሆን አንፈልግም። እንግዲያውስ ንስሐ እንግባ። እንግዲያውስ ወደ አባቴ እመለሳለሁ እንበል። ወደ ልባችን መመለስ በኢየሱስ ስም ይሁንልን። አንድ ግን አሳዛኝ ነገር አለ። ይሄን ታሪክ ስናስብ ቃሉ ሲናገር ታላቁ ልጅ ቤት አልነበረም ይላል። ይሄ ሁሉ ሲሆን ምናልባት ለስራ ወጣ ብሎ ተለያየ ነገር እያየ እየሰራ ነበር። ሲመለስ ደስታ ሲመለስ ድንኳን ተጥሏል፣ ሰው ይበላል፣ ብዙ ነገር አለ። ምንድነው ብሎ አንዱን ጠርቶ ሲጠይቅ ታናሽ ወንድምህ መጥቶ አባት ደስ ብሎት ይህንን አደረገ አለው። ቃሉ ሲናገር እንዲህ ይላል፣ ተቆጣ፣ አኮረፈ፣ ሊገባም አልወደደም። አባትን ነገሩትና መጣ። ልጄ ሆይ ምንድነው? ና እንጂ ደስታችንን ተካፈል አለው። እርሱ ግን መልሶ አባቱን ታላቁ ልጅ ምን አለ? ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፉም። ለኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጥቦትስ እንኳን አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድህለታለሁ ይላል። እግዚአብሔር ይጠብቀን ወገኖች። እግዚአብሔር ከዚህ ልብ ከዚህ ክፉ ልብ ይጠብቀን። ዛሬ እኮ የእግዚአብሔር ቤት ምንም እንኳን የበረከት ቤት ቢሆን፣ የደስታ ቤት ቢሆን፣ የሰላም የህይወት ቤት ቢሆን አንዳንድ ሰዎች በዚህ የታላቁ ልጅ ልብ ይመላለሳሉ። እንደ ባሪያ ራሳቸውን ምን ብለው እየጠሩ እንዴት እየቆጠሩ እኮ ባሪያ ነኝ። እግዚአብሔር በብሉይ ኪዳን ውስጥ የእግዚአብሔርን ትእዛዛት በመጠበቅ ለምን እስከ መቼ ሐዘንተኞች ሆነን እንሄዳለን ስላሉ ሰዎች ይናገራል። ወገኖች በእግዚአብሔር ቤት መኖር፣ እግዚአብሔርን ማምለክ በእርግጥ ሐዘንተኛ መሆን ነው?
አይደለም። ይሄ ልጅ ግን ሰው ሁሉ ታላቁ ልጅ እያለው፣ ሰው ሁሉ ምነው እኔን እሱን ባደረገኝ እያለ፣ እሱ ግን ራሱን የሚያውቀው እንደ ባሪያ ነው። ዛሬ በዚህ ልብ ያላችሁ ብትኖሩ፣ በእግዚአብሔር ቤት በአምልኮ በአገልግሎት ላይ ሆናችሁ ግን ባርነት የሚሰማችሁ ካላችሁ ተመለሱ። ወዳጆች የታናሹ ልጅ ይሻላል ለመሰላችሁ። ጠፍቶ ነበር ግን ተመለሰ። ስለ ታላቁ ልጅ ግን መመለሱም አልተጻፈም። ዳግም ከዚህ አቋሙ ተመልሶ ወደ አባቱ ግብዣ መግባቱም አልተገለጸም። በዛው መቅረቱም አልተገለጸም። ግን አባት ልጄ እንደዛ እኮ አይደለም እንዳለው፣ ና ያለኝ ሁሉ እኮ ያንተ ነው፣ ይሄ ልጅ ግን ሞቶ ነበር ዳግም ሕይወት አግኝቷል ና ሲለው ነው የሚያልቀው። እኔ ለምንድን ነው እንደዚህ ያለቀው ብዬ ሳስብ የዮናስ መጽሐፍና የዚህ ታላቁ ልጅ ታሪክ ይመሳሰልብኛል። ዮናስንም እግዚአብሔር አንተ ለትንሽ ነገር ያዘንክ፣ እኔ ግን ስንት ሺህ ሰዎች ላሉባት ለነነዌ አላዝንምን አለው ብሎ ነው ዮናስ ምዕራፍ 4 የመጨረሻው ምዕራፍ የሚያልቀው። ከዛ በኋላ ዮናስ ጌታ ሆይ እውነትህን ነው ብሎ ተመልሶ ይሆን? አረ አንተ ልክ አይደለህም ብሎ በዛው ቀርቶ ይሆን? አላውቅም። እግዚአብሔር ለምን አንጠልጥሎ እንደተወው ታውቃላችሁ? እኔ እንደማምነው ይሄ የኔና ያንቺ ታሪክ ነው። ታሪካችሁን ራሳችሁ ቋጩት ብሎናል። ስትፈልጉ ወደ ጌታዬ ወደ አባቴ ተመለሳለሁ በሉ። አይ ካላችሁም በዛው መቅረቱም መብታችሁ ነው። እኔ ግን እምችለው ያህል ሄጃለሁ እያለ ነው እግዚአብሔር። ወዳጆች የኔና ያንቺ ምርጫ ግን ምንድን ነው? ዛሬ እንደ ታናሹ ልጅ ወደ አባቴ መለሳለሁና ብለን የመመለስ ጊዜ ይሁንልን። ምናልባት በዓለም ሆናችሁ እግዚአብሔርን በአለማወቅ ሆናችሁ ጌታን ሳትቀበሉ ሳትጠመቁ በጥልቅ በአብ በወልድ በመንፈስ ቅዱስ ስም ሳትጠመቁ ያላችሁ ካላችሁ ይህን ዕድል አታሳልፉ። ዛሬ የመዳን ቀን ነው። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው ይላል። ዛሬ እንኳን አይልም። ከሰዓት ማታ በኋላ የኛ ጊዜ ላይሆን ይችል ይሆናል። ይህችን ዕድል ግን እንጠቀም። ማምለጥ በኢየሱስ ስም ይሁንልን። እኔ በጣም የሚገርመኝ አንድ የፈርዖን ታሪክ አለ። ሙሴን እግዚአብሔር ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ ወደ ፈርዖን ሲልከው ፈርዖን እንዲህ አለ፣ እግዚአብሔርን አላውቅም እስራኤልንም አልለቅም። ተወደዳችሁ ወገኖች፣ ዛሬም ሰይጣን እንደዛ ይላል። በስም አንተን እኔን አትክልትን አልለቅም ይላል። እከሊትን አልለቅም፣ እከሌ የኔ ነው ብሎ ይከራከራል። ግን እግዚአብሔር ደግሞ ያስለቅቃል። ሃሌሉያ። ፈርዖን አልለቅም ስላለ እስራኤል በግብፅ አልቀረ። ነገር ግን እግዚአብሔር ሊጋፋው የማይፈልግ አንድ ኃይል አለ። ያውም የየግላችን የምርጫ ኃይል፣ የምርጫ መብት። አንድ ወንድም ሲያገለግል ዶክተር ዘሪሁን አዋ ነው ቆይቷል። እግዚአብሔር ማንንም በካቦ ጎትቶ በሰንሰለት ይዞ ሰማይ አይሄድም አለ። እውነት ነው። ሰማይ የሚካሄደው በፍቅር በደስታ በምርጫ ነው። ጌታ ግን ያንን ምርጫ ሰጥቶናል። ዛሬ መወሰንና ማምለጥ ይሁንልን። ምናልባት የምትወስኑ ካላችሁ በጌታ ቤትም ያላችሁ ንስሐ የምገባበት ጉዳይ አለ የምትሉ ገና ጌታን ያልተቀበላችሁ ያልተጠመቃችሁም ካላችሁ ይሄን ጸሎት በተለየ መልኩ አብረን እንድንጸልይ በጌታ ፍቅር አድማችኋለሁ። ለራሴ የምጸልየው ነው። ጌታ በህይወቴ ከድካሜ ከጉድለቴ ከውድቀቴ እንዲያነሳኝና በሐሳቡ ላይ እንዲያቆመኝ አብረን ይህንን የንስሐ ወደ ልባችን የመመለስ ወደ ጌታ የመመለስ ጸሎት እንጸልይ። ሁላችንም እንጸልይ። አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ይህ ልጅ ቢወድቅ እንኳን ይህ ልጅ ቢርቅ እንኳን አንተ የእንደገና አምላክ ነህ። ዳግም ተቀበልከው፣ ዳግም ልጅ አደረግከው። ለሁላችንም እንዲህ የሁለተኛ ዕድል አባት ነህና ተመስገን። ጌታ ሆይ ዛሬ ልባቸው ወደ ሩቅ የሄደባቸው አድማጭ ተመልካቾች ቢኖሩ በአካል ሩቅ አገር ሄደው በዓለም
እየተደሰቱ ወይም ደግሞ ዓለም እየቀጣቻቸው ያሉ በጥፋት በሞት እየቀለዱና እየተዝናኑ ያሉ ቢኖሩ ወደ አባቴ ቤት እመለሳለሁ የሚሉበት ቀን ይሁንላቸው። ለሁላችንም ወደ አንተ የመመለስ ጊዜ ይሁንልን። በታናሽ ወንድማችን በታናሽ እህታችን በአባት በእናታችን መመለስ የማንደሰት ለስሙ በእግዚአብሔር ቤት ያለን ግን በባርነት ልብ የምንመላለስ ብንኖር በኢየሱስ ስም ለእኛም መመለስ ይሁንልን። ሁላችንም የዘላለምን ሕይወት አግኝተን በክብር ዳግም ስትመጣ ከብዙ ፍሬዎቻችን በእኛ ምስክርነት አንተን ከተዋወቁ ወንድም እህቶች ጋር የክብርን ንጉሥ እንድንቀበል እርዳን። ተባረክ። እንወድሃለን። በጌታችን በኢየሱስ ስም አሜን። ወዳጆች ምናልባት ውሳኔያችሁን አሁን ያደረጋችሁ ካላችሁ በሆፕ ቻናል ኢትዮጵያ አድራሻዎች ጻፉልን፣ ደውሉልን። አብረን ስለናንተ እግዚአብሔርን ማመስገን እንወዳለን። በአካባቢያችሁ ደግሞ 7ኛ ቀን አድቬንቲስት ቤተክርስቲያን ታገኛላችሁ፣ ወንድም እህቶች ታገኛላችሁ ብለን እናምናለን። የጥምቀት ትምህርት እንድትማሩ እንድትጠመቁና በጌታ እንድትበረቱ ያበረታቷችኋል፣ ያመቻቹላችኋል ብለን እርግጠኞች ነን። በሌላ ሐሳብ ደግሞ እስክንገናኝ የጌታ ጸጋ ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ።